ሰላም ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኔ አለሁላችሁ። እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እንግዲህ ዛሬ ደግሞ መጥቻለሁ ማለት ነው። ተከስቻለሁ። እንግዲህ ደግሞ ለምን መጣሽ ዛሬ ብትሉኝ ትኩስ ዜና ይዤላችሁ መጥቻለሁ ማለት ነው። እንዲሁም ደግሞ ምንድነው ዜናው ምንድነው ይዘሽ መጣሽው ብላችሁ ብትጠይቁኝ ደግሞ ከዚህ በፊት አንድ ታሪክ ይዤላችሁ መጥቼ ነበረ። እሱም ደግሞ ምንድነው አንዲት እህታችን ከዛሬ ከሳምንት በፊት እንደዛ ሚዲያ ላይ ቀርባ እንደዚህ ያው ልጁን በስልክ እንዳገኘችው እና ደግሞ በአካል ብቻ እንደሚያወሩ ነበረ ያው የተናገረችው። እሱን ታሪክ ነው እንግዲህ ክፍል ሁለትን ቀጣዩን ደግሞ ዛሬ ይዤ የመጣሁት አዳምጬ ሰምቼ እንግዲህ ደግሞ ለእናንተ ደግሞ ትምህርት ይሆናል የሚለውን ነገር ደግሞ ይዤላችሁ መጥቻለሁ ማለት ነው ቤተሰብ እና አብራችሁ እንደምትቆዩ ተስፋ አደርጋለሁ ማለት ነው። ምንድነው ብትሉኝ ደግሞ እንግዲህ በባለፈው ክፍል እንግዲህ እንዳየነው ከሆነ አይተናል፣ ሁላችንም አይተነዋል። ታሪኩን እስከ መጨረሻው አይተናል፣ አዳምጠናል፣ አዝነናልም ጭምር። እኔ በበኩሌ በጣም አዝኛለሁ ለልጅቷ ማለት ነው። ምክንያቱም ያው አካል ጉዳተኛ ሆና ስለሆነ ይሄን ሁሉ እያደረገችው ደግሞ እሱ ደግሞ ስለምትወደው ጭምር ስለሆነ የዋሸችው 10 ዓመት ሙሉ ያስጠበቀችው እሱን ደግሞ እየጠበቃት እንግዲህ ስለወደዳት ነው። ያው ግን አካል ጉዳተኛ መሆኗን ደግሞ እሷ አያውቅም። እሷ ደግሞ ታውቅ ነበረ። ምክንያቱም እውነቱን ብናገረው ይሄ ልጅ ይሸሻኛል፣ ይጠላኛል የሚል ሀሳብ ስለነበራት ነው እንግዲህ እሷ ዋሽታው 10 ዓመት ሙሉ አብረው የቆየችው ማለት ነው። አሁን ደግሞ እንግዲህ እኔ እውነቱን እናገራለሁ። ከዚህ በኋላ መዋሸት አልፈልግም። 10 ዓመት ሙሉ ያስኩት ሚስጥር አለኝ ብላ ነው እንግዲህ ወደ ሚዲያ መጣችው። ይሄን ደግሞ መታ እንግዲህ ሚዲያ ላይ እንዳየነው ከሆነ ሁሉ ነገር እንግዲህ ተናግራለች። ከዛ በኋላ ግን ያው ፕሮግራሙ ከተላለፈ በኋላ ልጁ ቪዲዮን ካየ በኋላ እንግዲህ በዚህ በቀጣይ ቪዲዮ ላይ እንግዲህ ደግሞ ድጋሚ ቀርባ ነበረ። እሱ ደግሞ የቀረበችበት ምክንያት ምንድን ነው? ፕሮግራሙ ከተላለፈ በኋላ ስልኩ ውስጠው ስልኩ አይሰራም። በፊት ይሰራ ነበረ፣ ያወራኝ ነበረ፣ በቀን 3-4 እንደዋወል ነበረ። ግን አሁን ይሄ ታሪክ ወደ ሚዲያ ከወጣ በኋላ ግን ልጁ ስልኩም አይሰራም፣ ደግሞ ስደውልም አይሰራም። እሱ ነበረ እንደው በፊት እየደወለ የሚጠይቀኝ። አሁን ግን ስደውልም አይሰራም ስልኩ ብላ እንግዲህ መታለች። ሌላ ታሪክ ይዛ መታለች ማለት ነው። ልጁ እንግዲህ የት ሄደ ማለት መጀመሪያ ያወራት የነበረ ነው፣ ሲያወሩ የነበረ ነው። ከዛ እንግዲህ ታሪክ ወደ ሚዲያ ከመጣ በኋላ የታሪክ እንግዲህ ዓለም ካወቀ በኋላ ልጁ ስልኩን አጥፍቶ እሱም የለም፣ እሱም ጠፍቷል ማለት ነው። ይሄ ማለት እንግዲህ ያው ታሪኩን ስለሰማ ወይ ልጅቷ ደግሞ አካል ጉዳተኛ መሆኗን ስላወቀ ኦልሬዲ ግን አውቋል መጀመሪያ። ምክንያቱም በጓደኛዋ እንግዲህ እሷ እኮ እንደዚህ አካል ጉዳተኛ ናት፣ ስሟም ደግሞ እኮ እሱ አይደለም የሌላ ሰው ስም ነገር ነው ምናምን ብላ እንግዲህ አንዲት ጓደኛ እንግዲህ ለማጣላት ይሁን ብቻ አላውቅም እንግዲህ ተነግራ ነበረ። ያኔም ግን እኮ አውቋል እሱ። ግን ያው አካል ጉዳተኛ ብትሆንም እሱ ያው ወዷታል። አንዴ ፍቅር ነው፣ ምንም ማድረግ አይቻልም። ግን አሁን ላይ እንግዲህ ሚዲያ ላይ ከወጣ በኋላ ለምን ስልኩ አይሰራም የሚለው ደግሞ ለኔ ጥያቄ ፈጥሮብኛል ማለት ነው። እንግዲህ 10 ዓመት ሙሉ ደግሞ ሲጠብቃት እንግዲህ በምን መልኩ ጠብቃት 10 ዓመት ሙሉ እንግዲህ በአካል ማያውቃትን አንድ ቀን እንኳን ያላያትን አንድ ቀን እንኳን እሷም ያላየችውን በምን አውቆ ጠበቃት 10 ዓመት? ይሄ ለኔ አንድ ጥያቄ ሆኖብኛል ማለት ነው። እናንተስ ጥያቄ አልሆነባችሁም? ይሄ ነገር ጥያቄ አልሆነባችሁም ማለት እኔ ጥያቄ ሆኖብኝ ነው ማለት ነው። ሲቀጥል ደግሞ በአካልም አይተዋወቁም። በቃ በስልክ ብቻ በድምጽ ነው የሚተዋወቁት ማለት ነው እነዚህ ልጆች። እሷን በድምጽ ነው የምታውቀው፣ እሱን በድምጹ ነው የሚያውቃት። ናት አይጣል እኮ ነው፣ አጉር ፍቅር አይጣል ነው እንግዲህ። ከ2007 ጀምሮ እንግዲህ እስከዛሬ ድረስ የነበረ ነገር ነው። አይጣል ነው። እንዲህ አይነት ነገር በጣም ከባድ ነው። ግን ተጠንቀቁ ሴቶችዬ፣ ተጠንቀቁ። የማታውቁትን ሰው በድምፁን ብቻ በምታውቁት ነገር ራሳችሁን አሳልፋችሁ ሰጣችሁ በኋላ ላይ እንዲህ ነገር እንዳይፈጠር ጥንቃቄ እናድርግ ሁላችንም ማለት ነው። ምክንያቱም አናውቅም ነገር ምን እንደሚገጥምና ደግሞ ከሰው ጋር ስንተዋወቅ ደግሞ በቃ ማንነታችን መናገር አለብን። በቃ እኔ እንትና እከሌ ነኝ በቃ ብለን እውነተኛ ማንነታችን እንጂ በውሸት የተሞላ ነገር ተናግረን ነገ ደግሞ እንዲያ ነገር እንዳይመጣ ደግሞ ማወቅ ነው። ስለዚህ ስንተዋወቅ ከሰው ጋር እኔ እንትና ነኝ ብለን ያልሆነ ማንነት ይዘን መምጣት የለብንም። ምክንያቱም ዞሮ ዞሮ መዘዝ ነው ይዞብን የሚመጣው ማለት ነው። ከዚህ ሁሉ እኔ ምንም ሆንኩኝ ምንም እኔ ነኝ ብዬ ነው ከሰው ጋር መታወቅ ያለብን እንጂ እኔ አይደለሁም ሌላ ሰው ሆኜ በኋላስ ምን ሊፈጠር እንደሚችል እንግዲህ ማሰቡ በጣም ከባድ ነው እና ተጠንቀቁ ሴቶችዬ ማለት ነው። እንግዲህ ትናንትና እንግዲህ ቀርባ ነበረ ልጅቷ በሚዲያው ላይ አይተናል፣ ሁላችንም ሰምተናል። እንግዲህ በጣም አዝኛለሁ እውነት ለመናገር እና በጣም አሳዝናኛለች። እና እንደው ፈጣሪ ብሎ ልጁ እንግዲህ ስልኩም ሰርቶ ደግሞ አለሁኝ ብሎ ደግሞ ወደ ሚዲያ መጥቶ ደግሞ እንግዲህ ይሄን ልጅ ብናየው ምን የመሰለ ታማኝ የሆነ ሰው ነው።
የሚለውን ነገር ደግሞ ብናየው ደስ ይለኛል እኔ እግዚአብሔርን። ምክንያቱም 10 ዓመት ሙሉ እንግዲህ ሳያውቃት ምኗን እንኳን በፎቶ እንኳን የማያውቃት ልጅ 10 ዓመት ሙሉ የጠበቃ ሰው ይሄ ምን አይነት ሰው ቢሆን ነው? እንዲህ አይነት ሰው ኢትዮጵያ ውስጥ አለ ወይ ነው ያስባለኝ። እውነት ለመናገር እንዲህ አይነት ሰው አለ ወይ ነው ያስባለኝ። እያየን እኮ እኛ ሚዲያ ላይ ያው አረብ ሀገር ስንመጣ እንግዲህ ያው እዛ ልጆች ወልደን ሊሆን ይችላል፣ ትዳር ይዘን ሊሆን ይችላል። እዚህ መተው 2 ዓመት እንኳን እስክንቀመጥ እኮ 2 ዓመት እኮ በዛብኝ ብለው ትዳር ይዞ እኮ የሚወልዱ አሉ፣ ወንዶች አሉ እኮ የማይጠብቁ አሉ። 2 ዓመት በዛብኝ ለምን ብለው ሌላ ህይወት መስርተው የሚጠብቁን እኮ አሉ። ስለዚህ በዚህ አይነት ስናይ ደግሞ 10 ዓመት ደግሞ በጣም በጣም ይሄ ልጅ ሊመሰገን ይገባል ባይኔ። እውነት ከሆነ ይሄ ነገር እሱ እንግዲህ ያው ትዳር ይዞ ካልሆነ ወልዶ ካልሆነ እንግዲህ እሷን እየጠበቀ ከሆነ ይሄ ልጅ ሊመሰገን ይገባል ባይኔ ማለት ነው። እና እኛ አረብ ሀገር ስንመጣ እንግዲህ ያው ባላችን ጥለን ይሆናል፣ ልጆቻችን ጥለን ይሆናል፣ ብዙ ነገር ጥለን ነው የምንመጣው አይደል እንዴ? ስንመጣ ግን ባል አይ 10 ዓመት ቀርቶ 2 ዓመት እንኳን በዛብኝ 3 ዓመት በዛብኝ ብሎ ሌላ ህይወት እኮ መስርቶ የሚጠብቅ ወንድ እኮ ሞልቷል። እንግዲህ ወንድ ሁሉ አንድ ነው ማለት አይደለም፣ ሴቱም ደግሞ አንድ ነው ማለት አይደለም። እና ከዚህ ደግሞ መቆጠብ አለብን እኛ እንግዲህ እሱ ከልቡ ቆናንቱን ከሆነ ይሄ ልጅ መመስገን አለበት። እና ለመናገር 10 ዓመት ሙሉ የጠበቃ ሰውዬ ይሄ በጣም በጣም ምስጋና ይገባል። እውነት ለመናገር እንዲህ አይነት ወንድም አለ ወይ? እንዲህ አይነት ኢትዮጵያዊም አለ ወይ ነው ያልኩት እኔ ታሪኩን በሰማሁት ማለት ነው። እና በጣም ከባድ ነው፣ ከባድ ነው። ብቻ እንግዲህ ፈጣሪ ብሎላት እንግዲህ ቢታረቁና አብሮ ቢቀጥሉ ደስ ይለኛል። ማርያምን በጣም በቃ ሚስኪን ልጅ እውነት አንጀቴን የበላችኝ ማለት ነው። እና እንግዲህ ነው ቢታረቁ እኔ ደስ ይለኛል። እንግዲህ ልጁም እንግዲህ ይሄንን ፕሮግራም አይቶ እንግዲህ ይቅርታዋን ቢቀበል ይቅርታ አድርጌልሻለሁ ብሎ እንግዲህ ወደ በፊታቸው ወደ ነበረበት እንዲመለሱ እኔ ባለሙሉ ተስፋ ነኝ። እንግዲህ ጸልዩልኝ፣ የኢትዮጵያ ሕዝብ ጸልዩልኝ ብላለች። እየጸለያችሁላት እንግዲህ መልካም ምኞታችሁን ተመኙላት ማለት ነው። እኔ በጣም ነው ልቤን የነካችኝ ማርያምን ነው የምላችሁ። እና ብቻ እኔ እንጃ እንግዲህ ያው ወደ ድሯቸው ይመለሳሉ ብዬ ነው የማስበው። እንግዲህ ልጁ እንግዲህ ያው ይቅር ባይ ነው ብላለች። በቃ ምን ልበላችሁ በቃ እና በጣም ጥሩ ልጅ እንደሆነ ነው እንግዲህ የተናገረች ያለችው። ያው ባታውቀውም በድምፁም እንደሆነ የምታውቀው እንግዲህ በጣም ጥሩ ልጅ እንደሆነ ነው የምታውቀው። እንግዲህ ደግሞ ይቅርታ አድርጎላት እንግዲህ ወደ ቤቷ ወደ ነበረባቸው ወደ ፍቅር ይመለሳሉ ብዬ ተስፋ አደርጋለሁኝ። እና እናንተም እስቲ እንግዲህ መልካም ምኞታችሁን ደግሞ ተመኙላት ለዚች እህታችን ማለት ነው። እግዚአብሔርን እኔ በጣም ነው በቃ ያሳዘነች። ደግሞ ቀልጣፋ ደስ የምትል እንደውም አካል ጉዳተኛ አትመስልም። እና ፈጣሪ እንግዲህ ደግሞ አብሮ ያኑራቸው ማለት ነው። እኔ በጣም ነው ደስ ያለች እውነት ለመናገር። እና ፈጣሪ እንግዲህ ከነሱ ጋር ይሁን እላለሁኝ። ቤተሰብ እንግዲህ እኔ ደግሞ አይቼ አዳምጬ ነው እንግዲህ ለራሴ የመሰለኝን አስተያየት ነው እንግዲህ ይዤ እየመጣሁት ማለት ነው። እንግዲህ አንተም ደግሞ ፕሮግራሙ ደግሞ ያላያችሁ ገብታችሁ እንግዲህ አይታችሁ መፍረድ ትችላላችሁ። ደግሞ አንዳንድ ደግሞ ኮመንት ላይ ደግሞ አለ አይቻለሁኝ። አይ 10 ዓመት ሙሉማ እሱ አይ ትዳር ይዞ ወልዶ ነው እንግዲህ ዝም ብሎ ከሷ ጋር የሚያወራው የሚል ኮመንትም አይቻለሁኝ። አንዳንድ ኮመንቶች አሉና ሊሆንም ይችላል አይታወቅም። ያው የሰው ልብ አይታወቅምና አይታወቅም። ያው እዛም ትዳር ይዞ ወልዶ ነው እንግዲህ ከእሷ ጋር እዚህ እያወራ ያለው የሚል ኮመንትም እንግዲህ አይታችሁ ከሆነ ያው አለ። ያው ሰው የራሱን ሀሳብ አስተያየት እንግዲህ ያስቀምጣልና ፈጣሪ እንግዲህ ደግሞ ለእሷ ካደረገው እንግዲህ ከዚህ ሁሉ ነፃ አድርጎ አብሮ ደግሞ የሚቀጥሉበትን ጊዜ ደግሞ ቢያመጣ እኔ በጣም በጣም ደስተኛ ነኝ ለመናገርና በጣም ልጅቷ ተጨንቃለች። እንግዲህ ይቅርታዬን ይቀበል ይሆን ወይ ይቅር ይለኛል ይሆን ወይ ብላ በጣም እያሰበች በጣም ጭንቀት ላይ ናትና ያለችው። ወንድማችን እንግዲህ ደግሞ ያው 10 ዓመት ሙሉ የጠበቃት ልጅ አሁን ደግሞ እንግዲህ ይቅርታ ማድረጉ እንግዲህ ለሱ የሚከብድ ነገር አይደለም። እና ይቅር ብሏት ይቅር ተባብለው እንግዲህ አብረው ቢቀጥሉ እኔ በጣም ደስ ይለኛል ለመናገር። እና እኛም ደግሞ ከዚህ ደግሞ ትምህርት መማር አለብን፣ መውሰድ አለብን። ምክንያቱም እኛ ከሰው ጋር ስንታወቅ ራሴን ደብቄ መታወቅ የለብኝም። እኔ ከሰው ጋር ራሴ በቃ እኔ ነኝ ብዬ ነው እንጂ ሌላ ታሪክ ፈጥሬ ሌላ ሰው ፈጥሬ ሌላ ሰው ሆኜ ብታወቅ ይሄ ነገር ለኔ ዋጋ ያስከፍለኛል። ጥሩ ነገር አይደለም። እና ከዚህ ደግሞ እኛ ደግሞ ትምህርት መውሰድ አለብን። ከዚህ ደግሞ መማር አለብን። ምክንያቱም ነገ እኛ ላይ ከደረሰ ነው የምንማረው ማለት ሳይሆን ከሰማነው ነገር ካየነው ነገር ደግሞ ትምህርት መውሰድ አለብንና ሁላችሁም ሴቶቼ ተጠንቀቁ፣ ወንዶችን ብትሆኑ ጥንቃቄ አድርጉ ማለት ነው። እና በጣም የሚከብድ ታሪክ ነው ይሄ የሰማሁት። እና ፈጣሪ እንግዲህ ከእንደዚህ ነገር ይጠብቀን። እንግዲህ አንዴ ፍቅር ነው አንዴ እውር ነው የሚባል ነገር አለ። ፍቅር እውር ነው የሚባል ነገር አለ። እና ይሄ ደግሞ በጣም ይከብዳል። 10 ዓመት ሙሉ እንግዲህ ያስጠበቀ ነገር እንግዲህ አላውቅም እኔ እውነት ለመናገር። እና አይደለም በአካል የማይታወቁ ቀርቶ ማለት ነው በአካል የሚተዋወቁ ተጋብተው እንኳን የሚኖሩት እኮ በ10 ዓመት ውስጥ እኮ ያው ተጋብተው የሚፋቱ አሉና እነዚህ ገና ምንም ሳይተዋወቁ
በድምጽ ብቻ በስልክ ብቻ እያወሩ ነው እንግዲህ እስከዛሬ የቆዩትና እኔ እንግዲህ ያው ወደ ድሯቸው እንዲመለሱ ምኞቴ ነው። ፈጣሪ እንግዲህ ወደ ነበረ ህይወታቸው ወደ ነበሩበት እንግዲህ እንዲመለሳቸው ደግሞ ባለሙሉ ተስፋ ነኝና እናንተም እንግዲህ ጥንቃቄ አድርጉ። ከነዚህ አይነት ነገር ራሳችሁን ጠብቁ፣ ተቆጠቡ። የሌለንን ነገር አለን ብለን ማውራትም ጥሩ አይደለም። ያለን ነገር ደግሞ የለንም ብለን ማውራትም ጥሩ አይደለም። እውነታችን ይዘን ነው እንግዲህ መጋፈጥ ያለብን። ስንተዋወቁም ደግሞ እኛ ሆነን ነው እላችኋለሁ ቤተሰብ እላችኋለሁ ቤት